ከምትሳደብ ወይ ደግሞ ስድብ ሳይሆን ይሄ ምንድነው ላስላስ ከምታረግ የቤተ ክርስቲያኑ ተመችቶኛል። አንደኛ ከእግዚአብሔር ጋር ነህ፣ ሁለተኛ ከመንፈስ ጋር የልብህን ነው እያደረክ ያለው። እግዚአብሔር የልብህን መሻት ያርግልህ። እንደፈለኩን መብት ነው ዮኒ፣ እንደፈለኩን እንዴ። ሲሳደብ መከራ፣ ይሄ ሰውዬ ሲለወጥ መከራ። ምንድነው የምትፈልጉት? የኢትዮጵያ ሕዝብ በጣም ነው የተጨማለቃችሁት። ፍላጎታችሁ ምንድነው? ሀበሻ ፍላጎቱ አይታወቅም ጋይስ እንዴ። ይሄ ሰውዬ ሲሳደብ አላስቆም። አንዴ ቴቴ እያላችሁ ስም ትሰጡታላችሁ። አንዴ ሴጋው ምን ያላላችሁት አለ። አሁን ደግሞ ወደ እግዚአብሔር ልቡን ሲያማትር ደግሞ ወደ ጨለማ ያክ ተለወጥ የማትሉት ጉድ የለም። አንዱን ምረጡ፣ ወይ ወደ ላስላሱ ይምጣ ወይ ወደ ጌታ ይቀየር። ፍላጎታችሁን አንዳርጉት። እኔ ግን ተመችተኛል። እንኳን ደስ ያለ ለማለት ያክለው። በጥምቀቱ መሀል ግን ላስላሷለች ቦርጭሽን ላጣርጋ ይቻታል ይሁንዬ። አሁን በጌታ ቤት ስትሆን ደግሞ ጌታ ያሟላል፣ ፍረትም ይመጣል፣ ቦርጭም ያለ ነገር ነው። በሸና ነው ያ በጌታ ቤት ሲኮን የጌታ ትምርቱ ሁሉ ራሱ ይመግባል። ይሁንዬ እኔማ ጥምቅ አርጎ ጥጥ ሲሉ ቦርጫን ትንሽዬ ቅፍልድ ብላ ይዋቴን ግን ችግር የለውም ያለ ነገር ነው። እኛም ውሃ ቢነካን ሆዳችን እዛ ቂጣችን እዛ ነው። የጎለጠ የጥጥ ፍራሽ ነው ምን መስለው። አዎ ውሃ ቢነካኝ እኔ የጥጥ ፍራሽ ነው የምመስለው። ጓጓላ አይጠፋኝም። ጥሩ ላይ ነው ያለው። እንችን ለማለት ያለ ይመች። ኪቻም አሽቃባጭ አንቺ ውሻ። ስንቱ ላንቺ ጋር ተጣልቶ ስንቱ ተቦልኮ አንቺ ታሽቃብጫለሽ ወራዳ። እሺ ወደ ጂጂ ስንመጣ ጂጂዬ አይኖ ጂጂ ዲቦራ በውስጥ ካላችሁ ቀረቤታ ያው እኔና አንቺ አንደዋወልም፣ ተደዋውለን ማናቅም የለም መደዋወል። ግን ከዲቦራና አንቺ ግን ጓደኛዬ ብትሆንም ስተቷ አለ ነግራታለሁ። ምንም ችግር የለውም። ዲቦራና አንቺ ካላችሁ ቀረቤታ ምናምን ያው ተደዋውላችሁ ብትልሽ መልካም ነበረ። ትንሽ ስተቷ እሷ ብቻ ነው። አንቺ ግን ሄርሽባት ጂጂ። በደናሽ ነው ጂጂ እንዴ? ጂጂ እኔም አጠራጠርሽኝ። ከዲቦራ ጋር ልስማማ ምንም አልቀረኝም። ያችን ቃል የተናገረችው ሌላ ያው ላንቺ ከማሰበው ላንቺ ከማሰቧ የመጣ ነው። ገባሽ? ድሮ ጂጂ በቃ ምናቃት ወቅ አሁን ግን እንትናን ታዳምጫለሽ። ስሙን አላቆም የሆነ ሰው እያለ ከኋላሽ ትከፍቻለሽ። ፀሐይ ብርሃን ጋር ትሄጃለሽ። ልጆች ኢትዮጵያ ላይ ልምሻ ነው ምናምን ሲይዛቸዋል አይደለ? ፀሐይ ብርሃን ላይ ቂቤ እየተቀቡ መሳጅ ይደረጉ የለ ይታሹ የለ ኦጌሻ እንደዛ ፀሐይ ብርሃን ጋር ትቀምጫለሽ። ትልቅ ማጌ ደግሞ መጠጫ ካፑን ትይዣለሽ ምናምን። ዘፈን ከኋላ አለ። የሆነ ሰውዬ ከጎን ያወራል። ትጠጫለሽ፣ ታወራ። ጂጂዬ ግራ ገብቷት እኮ ነው። ግን ማድረግ የነበረባት ዲቦራ ደግሞ ስህተቷ ምንድነው? እውነተኛ የምትግባቡ እንደሆነ መጣል በውስጥ ደውላ ኖ ማለት እንደዚህ ይሆንሽ ነው ጂጂዬ ማለት ነበረባት። ዲቦራም ጥፋት አለብሽ። ግን ጂጂ በጣም የክፉ ርቀት ነው የሄድሽባት። እንደ ምን ነው የኔ እናት ያላልሽው ነገር የለ ጭራሽ ብለሽ ብትሸረሙት ምናምን አይባልም ጂጂ፣ አይባልም። ጥሩ ጊዜ ያሳልፋችኋል። ልትጣሉ ስትፈልጉ ደግሞ በማይሆን ደረጃ ባትሄዱ መልካም ነው። ይሄንን ለማለት ያክለው አየዋት እኮ ጂጂ። ምንም እኮ ተጠራጠርኩኝ። ዛሬ ታወዳድሪናለሽ። እኔ እኮ አንዱን ለማድነቅ አንዱን ለምንድን ነው ዝቅ የምታደርጉት? እንዴት ነሽ መሲ? አንዱን ለማድነቅ አንዱ ለምንድን ነው ዝቅ የሚለው? ወገን እስኪ ንገሩኝ በፈጠራችሁ። ተይ ጂጂ፣ ከበደን ለማድነቅ ጋቢሳን ትጥይዋለሽ። ጋቢሳን ለማድነቅ ገብረመድን ይወድቃል። ገብረመድንን ለማዳን ሻምሱን ታስገቢያለሽ። አይሆንም እኮ ጂጂ፣ እንዴ አይመጣውም እኮ። ለምሳሌ አሁን እንደውም ለጃኒ ሼር አድርጌላታለሁኝ። ስለ ጃኒ ያወራሽበትን ሼር አድርጌላታለሁ። ጥሩ ነገር አለ። ለምሳሌ ስለ ጃኒ ጥሩ ስታወሪ ናየው መጣል አይገባሽም። ምን ያው ለምሳሌ ጃኒ ቆንጆ ናት ካልኩኝ ጃኒ ቆንጆ ናት ነው የምለው። ናየው አስቀያሚ ነው እንጂ ጃኒ ለማድነቅ ናየው መሰደብ የለባትም። ናየውን ለማድነቅ ጃኒ መሰደብ የለባትም። እኔንም አስገብተሽኛል አንቺ ሴትዮ፣ እኔንም አስገብተሽኛል ጂጂ። ተይ ጂጂ፣ ተይ ምን ነው ሳይደርቅ ደግሞ በላይ ሊደራረብ ነው እንዴ? ተይ። እኔንም አስገብታኛለች። ዲቦራ አልቀራት፣ እኔ አልቀረዋት። ኪዱ የቀረ ቲክቶክ ማህበረሰብ አለ እንዳለ ብላክ ዳይመንድ አይ ጊዜ ነው። አይ እስኪ ቤታይ ዝም በይ። ብላክ ዳይመንድ አምላክ አምላክ። ተይ ጂጂ፣ እኔ ማህበረሰብ እኮ ይሰማል።
ያቀናብራል። ዩቲዩብ ላይ አይቻት ቤታዬ ቆንጅዬ ናት ብለሽ መስክረሽ ደግሞ አዞሮ ለነገሩ ጂጂዬ በደቂቃ ውስጥ እኮ ነው በደቂቃ ውስጥ ከልጅ ውጪ ማንም ቆንጆ የለም ብለሽ ሳምሪ ባይዘወይ ግን ቆንጆ ናት። ሆነ ለመናገር የጂጂ ልጅ እግዚአብሔርን ቁም ነገር ቆንጆ ናት። ሳምሪ እግዚአብሔርን ቆንጆ ናት። እኔ መሰክርላታለሁ። በጣም ቆንጆ ናት የጂጂ ልጅ። ላይክ ይሄ ብጭጭ ያለ ቅላት የላትም። የጠቆረች ነገር አይደለችም። በቃ አላ መካከለኛ ከለሯ የሚያምር እግዚአብሔርን የጂጂ ልጅ ታምራለች። ቁም ነገር ካወራን ግን ጂጂ ልጅ ብቻ ናት በምድር የምታምረው ብለሽ ደግሞ ድብልቅልቅልቅ አረግሽን እኮ አታሽቃብጪልኛል። ወይ እናቴ አታሽቃብጪ። እግዚአብሔር ለማሽቃብ እውነት እንዴ ይሄ እኔ ያየሁትን መሰክራለሁ። የጂጂ ልጅ ቆንጆ ናት። በዚህ ቤት ታሽቃበጥሽ ብትል 2 ቀን ነው የምትሰድቡኝ። ፎቶ የለጥፋችሁ ስደቡኝ። ፎቶ የለጥፍ አድርጋችሁ እቺ ውሻ አሽቃባጭ እያላችሁ ዘቅዝቃችሁ ስደቡኝ። ለ2 ቀን ነው ማሮቼ። እችላችኋለሁ። በቻሌንጅም ችያችኋለሁ። ስደቡኝ ብዬ ሙሉ ድፍን ስትሰድቡኝ ነበር። እችላችኋለኝ። ቤት ታርጉዝ ነሽ ማን ነው? ኧረ ተው ጋይስ። እናቴ ትሙት እርጉዝ የምትሉ ሰዎች ማለት ነው ጦርነታችሁ ከኔ ጋር። የምን አባህ እርግዝና ነው? በመጀመሪያ ደረጃ ሰርጀሪ የተሰራ ሰው አያረግዝም። በሁለተኛ ደረጃ ደግሞ ጋይስ በምን አባህ ሰዓት ነው እና ወቅት ማደርግልህ? በምን አባህ ሰዓት እና ወቅት ነው ማደርግልህ? ቀኑ ሙሉ ከእናንተ ጋር እንዴ ስዳረቅ ሙሉ 8 ሰዓት ሽፍት፣ የጧት ሽፍት ሲመጣ የማታ ሽፍት 16 ሰዓት አይደል እንዴ እዚህ ተዘብዝፈ የምታይ? የምን አባ ግንኙነት ስታረግ መታጠን አልጋ ላይ መውጣት ማማለል መሻ እንዴ እስቲፕ አለው እኮ ዝም ብለ ወጣ መሳ። እውነቷን ነው ያቺ ሴትዮ ያለችው። አንዳለች ወጥቶ ይሰካል ያለችው እውነቷን ነው እንዴ? ሴትዮ እውነቷን ነው እንዴ? ወጥቶ ይሰካል ብላለይ። ዝም ብለ ነው እንዴ የምትሰካካው? ትነሳለህ፣ ትታጠባለህ፣ ትታጠናለህ፣ ትከረከማለህ፣ አልጋ ላይ ትወጣለህ፣ ትሽኮረመማለህ፣ ትማለላለህ፣ ትጎነጠፋለህ። ላይክ ብዙ ስቴፕ አለው። እሱን ስቴፕ ለማድረግ ጊዜ ያስፈልጋል። 3-4 ሰዓት ጊዜ ያስፈልጋል። 4 ሰዓቱን ቲክቶክ ላይ ነኝ፣ 5 ሰዓቱ ፌስቡክ ላይ ነኝ፣ 7 ሰዓቱ ቴሌግራም ላይ ነኝ፣ 8 ሰዓቱ ሜሴንጀር ስልክ ላይ ነኝ። በምን አባ ነው ግንኙነት የማደርገው? ቴንክ ጊፍት ጋላሪን እየሞላችሁ ቁልጭ ብላችሁ አትይ። በዛ ላይ ሰርጀሪ ተሰርታለች ብላችኋል። ሰርጀሪ የተሰራ ሰው ልጁ አንቋቅቶ ነው የሚወጣው በ3ኛው ወር። ጆሮ ኢንጅሩ ማልታቴ ሙጫ እንዴ ሰርጀሪ ተሰርታለች ብሎ ከዛም አርግዛለች እንዴ። ስፌት እኮ አመታት ይጠብቃል እኮ ለመድረቅ። ሰርጀሪ አሜሪካን ሀገር ታውቃላችሁ እንግዲህ አንድ ሰው ሰርጀሪ ወዱን ከተቀደደ 1 አመት ነው የሚፈጅበት። 1 አመት ይፈጅበታል። ሰርጀሪ ተሰርታለች ካላችሁ 2 ወሬም አልሞላኝ ልጁ እያንኳኳ ነው የሚወጣው። ከዛ በኋላ ኳኳ እማ በቃኝ 3 ወር ተቀምጫለሁ ሆድሽ ውስጥ ከፍቼ ልውጣ ይላል። ክፍት ነው ብርግድ አድርጎ ከፍቶ ይወጣል። የምን አባህ ልጅ ነው ሆዴ ውስጥ የምትከተው? ወይ አርግዛለች በሉ ወይ ተሰርታለች በሉ። ምን አባታችሁ ላርጋችሁ? ምን ጉር ናቸው እነዚህ ሰዎች? ሲፈልግ እማ ቅዳሜ ላይ ልውጣ ይላል። እናቴ ትሙት እኔ እርጉዝ ነሽ አትበሉኝ። በስመ አብ ወልድ እንዴ ህልም አይቻለሁ። ክርስቶስን ረፉ፣ በሚካኤል ረፉ እንዴ በጌታ ስም እንዴ እናንተ አርግዢውን እንዴ አንድ ቀን ተሳስቼ አርጋለሁ ጋይስ። አው በማርያምን ተሳስቼ አርጋለሁ። የዛሬ 4 ሳምንት አርጋለሁ። አርግዢ እንደው ቦርጭ ነው ተውኝ በመቤቴ። በህልም ያየሁትን እንገራችሁ። እሺ ቶሎ አጠራጠር አድርጌ እንገራችሁ። የሆነ ሰው ቲክቶክ ላይ የምታውቁት ፌመስ ሰው እመቤቴን አርግዞ አየሁኝ። ልጅ ወልዶ ህፃን ልጅ ይዞ ግን ህፃን ልጅቷን ትደብቃታለች። ላይክ ፊቷ እንዳይታይ ድብቅ ታርጋታለች። ከዛ ልጇን እንዲብዬ ሳያት ልጇ ሳታስበው ወደ ደረጃ ትጥላታለች። ከዛ ደረጃ ላይ ወድቃ ልጇ አፍንጫዋ ምትተ ድምጥጥ ይላል። ከዛ ልጇን አቅፋት እየሮጠች ትሄዳለች። እመቤቴን አየዋት በህልሜ። ምንድነው ጋይስ አርግዛ ልጇን አነሳለሁ ስትል ከደረጃ እንዲወድቃ አፍንጫዋ ድፍጥጥ ይላል። እመቤቴን ነው የምላችሁ። ከዛ ሰው እንዳይባት ልጇን እየሮጠች ይዛ ትሄዳለች። ምንድነው እመቤቴን ትናንትና ይሄን እርግዝን ደግሞ ህልሜን ነግራችኋለሁ ብዬ ምንድነው። ከዛ ሁለተኛ ነገር ደግሞ ያየሁት ነው ዳቦ ስበላ አደርኩኝ። ዳቦ እንቡጡን እያወጣሁ እኔ እኮ እንቡጥ አልወድም ኦፍራለሁ እያልኩኝ እንቡጡን እያወጣሁ ዳቦን ብቻ ስበላ አደርኩኝ። ምንድነው ጋይስ ነገር ነው። በበሽታ ማታማ ሲያመኝ ነበር እሱ እንዳይሆን እኔ አይደለሁም ጋይስ ያየሁትኝ ሌላ ሴት ናት። ግን ልጅቷን ደግሞ በጠራላችሁ ነገር ልታመጡብኝ ነው። ፌመስ በቃ ፌመስ የምታውቋት ፌመስ ጌመር
ከዛ በተረፈ አላቅም። ከፈለክ የፈለከውን መርጠክ ፎቶ ለጥፈክ መናገር ትችላለህ። ቤታ ልትቆርቢ ነው። ብሎክ አድርጊልኝ ማሬ። ልትቆርቢ ነው ያለኝን ሰውዬ ብሎክ አድርጊልኝ። አሃ ከምድሩ ጨረስክ ደግሞ ከፈጣሪ ልታጣላኝ። ቤታ ልትቆርብ ቁርባኑ ራሱ ይከሽፋል። ቁርባኑ ኔጋ ሲመጣ ራሱ ከሸፍሸፍ ነው የሚለው። ያለብኝ መንፈስና ጋኔል ራሱ ቁርባኑን ያከሽፋል። እንኳን እኔ ልቆርብ እኔ እንዴት ሆኖ ነው ቁርባን የምቆርበው? በዚህ በኩል የቲክቶክ ማህበረሰብ አለ፣ ፌስቡክ አናቴ ላይ ጨፍራ እንዴት ሆኜ ነው የምቆርበው? ለመቆርብ እኮ መጀመሪያ እኮ ጋይስ መባረክ አለባችሁ። ቤታ ውሽማ ልትይዥ ነው። አምላኬ ውሽማ ከያዝኩኝ ቂጡ ላይ እንደዚህ አቧራ የሚራገፉ ሽማ እንዳሰጠኝ። እንዳው በፈጠረ አምላኬ የኔ ማር ምን በላሽልኝ? ነገ ቁርስ በላሽ የሚሉ ሽማ አምላኬ ነገ ቁርስ በላሽ ወይ የሚሉ ሽማ ልቀቅብኝ። ይሄ እንዲህ ሲል ቆሮቆሮ የሚራገፍ እርጥብ ካልሲ ለብሶ አልጋ ላይ የሚተኛ ምሳ ሰጣችሁት የሳህኑን አበባ የሚቆጥር እንዲህ አይነት ውሽማ አምላኬ ወይ እንዳትለቅብኝ። ቤታዬ እኔ ፍቅር ምን ሌላ አርግሽ? የት እንሂድ? ምን ልግዛልሽ? ምን ያስፈልግሻል የሚል እንጂ ቆሽማዳ ቆሮቆራም ላይ እንዳትጥለኝ አምላኬ። በቁሜ ወንድ ሳላይ ልቅር። ዝም ብዬ ወንድ ማየት ነበር ግን አልይዝም። ግን ቆሮቆራም ነው እያልኩ ብኖር ይሻለኛል። አስባችሁታል? ድሃ በዛ ላይ ጨቅጫቃ